እነዚህ አይነት ሰዎች ናቸው በኢትዮጵያ ውስጥ ይጨፈጨፋሉ። እኛ አባት ምናልባት የፖለቲካ ሀሁ እንኳን አያውቁም። እንደው ሀሁ ነው የምላችሁ ምን እየተፈጸመ እንደሆነ እንኳን አያውቁም። በአካባቢው ላይ ያለ ቤተክርስቲያን አገልጋይ ናቸው፣ አስተዳዳሪ ናቸው። ዳይታቸውንና መስቀላቸውን ይዘው ጠዋት ደጀ ሰላም ገብተው አስቀድሰው ከመመለስ ውጪ ኢትዮጵያ ውስጥ ያለው ነገር እንኳን የሚያውቁ ሰዎች አይደሉም። እነዚህ ሰዎች እስቲ የትኛው ፖለቲከኛ ሆነው ነው እስቲ በዚህ እድሜያቸው ልብ በሉ ማለት ፍርድ ያስፈልጋል። እያንዳንዱ ሰው ዛሬ ለነዚህ ሰዎች የማታዝን ከሆነ የነዚህ ሰዎች ህመም የማይሰማ ከሆነ የነዚህ ወገኖችህ ስሜቱ ከውስጥ የሚመጣ ስሜት አየህ ብሔራቸው አይደለም ሰውነታቸው ነው እየፈረሰ ያለው። ወጣቶች አይደሉም። እነዚህ ሰዎች አረጋውያን ናቸው። በዚህ እድሜያቸው ዘግናኝ በሆነ መልኩ መገደል ያውም የመንግስት የጸጥታ አካል አስገብተ ዩኒፎርም የለበሰ አስገብተ ቪዲዮ እየቀረስክ ሞት እንደዚህ በጣም በጣም ህጋዊ የሆነ ተቋማዊ የሆነ የዚህ ስርዓት የመጨረሻ የውስጡን ስሜት የማያነብ ማህበረሰብ በራሱ ፍርሃት ውስጥ ገብቶ ፍርሃት በየቤቱ እየመጣበት እያንዳንዱን ሰው ሲበላው ሁልጊዜ የምናስጠነቅቀው ሁልጊዜ ሐሳብ የምንሰጠው ለነዚህ ሰዎች የማንጨው ከሆነ እየፈረሰ ያለው ራሳችንን የምንፈርሰው። ከዚህ በኋላ በቃን ብሎ የማይነሳ ትውልድ በቃኝ ብሎ የማይነሳ ትውልድ ነው የምነግራቸው። እየፈጁ ሊጨርሱ ነው። እስቲ አሁን ምንድነው ጥፋታቸው? እነዚህ ሰዎች ሊያስገድላቸው የሚችል መንግስት አለ ተብሎ በሚነገርበት ነገር ልብ በሉ። አብይ አህመድ ትናንት የሰራው ፕሮግራም ላይ ብዙ ሰዎች የተረዱት አልመሰለኝም። ሀሳብ አስተያየት የሚሰጡ ሰዎችን እያየው ነበር። ሰሞኑን ተደብቆ ነው ያለው። ተደብቆ የሚሰራው ዜና ታሞ ሆስፒታል ገብቷል፣ ሞቷል ምናምን የሚል ዜና ይሰራል። ዓላማው ግን የሴራ ትንተና ነው። ዓላማው ወለጋ ላይ የሚደርሰውን ጥቃት ለአዲስ አበባ ማሳየት ነው። ዓላማው ነገ ጠዋት ይሄ ቀውስ ተስቦ እዚህ መገናኛ አካባቢ ይመጣል የሚል ሜሴጅ ህዝቡን ማስጨነቅ ነው። በሀገር አቀፍ ደረጃ ህዝቡን ማስጨነቅ ነው። እኛ ዝሆኖች ነን፣ አንሰበርም፣ የሚሰብረን የለም፣ እንሰብራቸዋለን የሚል ሜሴጅ እሱ ማሳየት። አንደኞች ነን ስንል ዝም ብለን አይደለም፣ እያቃጠልናችሁ ነው፣ እየገደልናችሁ ነው። ለዚህ ነው አማራው የህልውና አደጋ አለበት። ይህንን የህልውና አደጋ መመከት ተፈጥሯዊ ነው። አሁን ያለው ትግል ግን የፖለቲካ ትንተና ብቻ አታድርጉት። ይሄ የፖለቲካ የአይዲያ የመስመር ምናምን እሱን የሚያስቡ ሰዎች እኔ በዛ በኩል አይደለም። የሚያስቡ ሰዎች ካሉ መብታቸው ነው። አይደለም ከዛ በላይ የነፍስ አድን ነው። ከፖለቲካ አሳሰብ በላይ የነፍስ አድን ጥሪዎች ናቸው። እነዚህ ስቀታዎች ናቸው የሚጮሁት ስቀታዎች። እነሱን የማዳን ጉዳይ የመመከት ጉዳይ። ይህንን መመከት ግን የማንችል ከሆነ በጣም ትልቁና አደጋ የሚያደርገው እንስሳነት በራሱ ያሸንፋል። በሀሳብ ያሸንፋል፣ በጉልበት ያሸንፋል። በጉልበትም በሀሳብ ሲያሸንፍ የምንገዛው በእንስሳ ህግ ነው። እንገዛለን። እያንዳንዱ ሰው የቆመበትን መሬት ያስከፍለዋል።
እያንዳንዱ ሰው ያለሱ ፍቃድ በኢትዮጵያ ውስጥ መኖር አይቻልም። ቤትም የለህም፣ ዜጋም አይደለህም። በ24 ሰዓት ከፈለገ ቤትን ያቃጥላል። ይህንን የእንስሳ ህግ ሲያሸንፍ በራሱ ሁላችንም ወደን ሳይሆን ተገደን እንስሳዊ የሆነ ፖለቲካ አመለካከት እንቀበላለን። እዛ ማህበር ውስጥ ነው የምንገባው። እንዋጣለን፣ በአስተሳሰብ እንዋጣለን፣ በድንቁርና እንዋጥና ሰፊ ውቅያኖስ ውስጥ ያለ እጃችንም አንደበታችንም አስተሳሰባችንም የታሰረ ማህበረሰብ ወደን የመጨረሻው የውድቀት ሞት እንሞታለን። ይህንን ነው መታገል አለብን። ይህንን ቡድን የምንለው የፖለቲካ አስተዳደር አይደለም። የትኛውም መንግስት የፖለቲካ አስተዳደር ነው። የትኛውም ይሄ የዓለም የቲዮሪ ፍልስፍና ነው። መንግስት ምን ማለት ነው? መንግስት እኮ የሚባለው ከህዝቡ ላይ ተሰብስቦ የሚሰጠው ውክልና ነው፣ ሌላ አይደለም። ህዝቡ ነው ፓወር ሼር የሚያደርገው። መንግስት ተብሎ የሚሰየመው ምርጫ እኮ የሚያስፈልገው ለዚህ ነው። ከህዝቡ ላይ ድምፅ እኮ ተሰጠኝ ምናምን የሚለው ሎጂክ እኮ እሱ ነው። መንግስቴ ነህ ወይም መንግስት ሆኛለሁ ተመርጫለሁ ምናምን ካለ ለምንድን ነው የተመረጠው? ፖለቲካሊ ለምንድን ነው የሚመረጠው? ህዝቡን ለማስተዳደር ነው። ምን ማለት ነው ህዝቡን ማስተዳደር? ሰላሙን መጠበቅ ማለት ነው። ስለዚህ ሰላም ለመጠበቅ ሰራዊት የሚያስፈልገው ለዛ ነው። ትጥቅ የሚያስፈልገው ለዛ ነው። እነዚህን ሞነክሴዎች የሚገላቸው የሚያጠቃቸው ቤታቸውን የሚያቃጥል ጎረምሳ ተሰብስቦ መጥቶ በሃይማኖታቸው፣ በአስተሳሰባቸው፣ በብሔራቸው እንዳይጠቁ መጠበቅ ነው። መንግስት የሚባለው ይሄ። ኦህዴድ ግን መንግስት አይደለም የምንላቸው ራሱ የመንግስት ፍልስፍናው እንስሳዊ የሆነ ፍልስፍና ስለሆነ ሀገሩ በሙሉ የሱ የኔ ነው የሚለው። ኦኬ አንተ የማን ነህ ምናምን ስትለው የሁሉም አይደለም ይልና እሱ የማን እንደሆነ ለብቻ ይናገራል። መሬቱ ግን የኔ ነው፣ እኔ ግን ያንተ አይደለሁም ብሎ ነጥሎ የሆነ ቦታ ላይ ይቀመጥና ያንተ አይደለሁም የሚለው ማህበረሰብ ሁሉ ጠላት አድርጎ ስለሚያየው ተቋም የሚያደራጀው ትጥቅ የሚያሰማራው ሰራዊት የሚቀጥረው እነዚህን ሰዎች ለማጽዳት ነው። እነዚህ ሰዎች የተገደሉት በዚህ ምክንያት ነው። ኢትዮጵያ ውስጥ ያለው ሁኔታ ይሄ ነው። ይሄ ነው ስንል ይሄንን እያንዳንዱ ወጣት ፎቶአቸውንም ስማቸውንም በተለይ ወለጋ አካባቢ እዛ መሬት ላይ እንደዚህ አይነት ውድመት የሚፈጸምባቸው በጣም እየተከታተላችሁ በማስረጃ በስም በድርጊት ቀኑ ሁሉ ሳይቀር ሰዓቱ የጥቃቱ ሁኔታ በጣም በደራጀ መልኩ መቀመጥ አለበት። በደራጀ መልኩ አባባሪ ያስቀመጡት መጽሐፍ የዛሬ 400 ዓመት እዛ የነበሩ ካህን ናቸው ጋማው እና እሳቸው ያንን የጻፉት የወረራ ታሪክ እና ሰቅጣጭ የሆነ የግድያ መልኮች በትውልድ ውስጥ እየተነበቡ ሐሳቦቹ ትልቅ የታሪክ አንድ ሪፈረንስ ሆኖ ስለዚህ ቡድን ሂስቶሪካል የሆነ ባክግራውንዱን የታሪክ ምሁራን የሚፈትሹት ከዛ የተነሱ። ስለዚህ ወለጋ ላይ ዛሬ የሚደረገው ነገር ለሚቀጥለው ትውልድ የታሪክ መነሻ ነው። የዚህም ቡድን አስተሳሰብ፣ ማንነት፣ የሀገረ መንግስት ብያኔዎቹ፣
የአስተዳደር ዘይቤው የጭፍጨፋ ታሪኩ ምናምን ለሚቀጥለው ትውልድ ይመረበታል ብቻ ሳይሆን አስተሳሰቡ ይገነባል። አስተሳሰቡ ነው የሚገነባው ነው ነገራችሁ። አስተሳሰቡ ደግሞ የሚገነባው በትምህርት ስራ ጭምር ነው። በትምህርት ስራ ጭምር ራሱ ኦሮሞ ይሄንን ታሪክ እንዲያነቡ ይደረጋል። አብዛኛው ስለማያውቀው የማያውቀውን ማስተማር የግድ ስለሚያስፈልግ በስምህ እንደዚህ አይነት ነገር ይደረግ ነገር ተደርጓል ብሎ ማስተማር የግድ ያስፈልጋል። ማስተማር ደግሞ የሚቻለው በማስረጃ ነው። ስለዚህ ቪዲዮንም ፎቶውንም እያንዳንዱ ዶክመንት እየያዙ ማስቀመጥ በጣም ያስፈልጋል። እንፈረደዋለን። እኛ ከደረስን እንፈረደዋለን። እኛ ካልደረስን ልጆቻችን ይፈረዱታል። እነሱ የማይደርሱ ከሆነ ታሪኩን ለሚቀጥለው 3ኛ 4ኛ ትውልድ እያስተላለፍን እንፈረደዋለን። ታሪኩን ግን እናስተላልፈዋለን። ጨፍጫፊ ነው ብለን እንስሳ ነው ይሄ ነበር መንግስት የሆነው ከነመስቀላቸው ገደላቸው ምናምን የሚል ታሪክ በቁጭት ያዘው ነው ማለት በቁጭት ያዘው። ይሄንን ማለት ነው የምፈልገው። በተለይ ወለጋ ያላችሁ ወገኖቻችን ስቃያችሁና ጩኸታችሁ እየተሰማ ነው። እኛም እንደ ሚዲያ መረጃዎች እየደረሱን ነው። በቻልነው አቅም ድምፅ እንሆናቸዋለን። ውጤቱ ግን ማሸነፍ ለማሸነፍ ይሄንን ስርዓት ይሄ ኮዝ ብቻ ነው። ይሄ ኮዝ ትላንት አይታችኋል። እናትየው ሞታ 4 ቀን ሙሉ ልጅ እናቷን ጥላ እንዴት ትሄዳለች? በፍጹም አስክሬኗን ይዛ አልቅሳ እንቧ ደርቆ እዛው መተኛ ጀመረች። አስክሬኗን ይዘው የእናቷን ምግብም አልቀመሰችም። በ4ኛ ቀን ሰው ደረሰ። እሷም ከእናቷ ጋር ልትወድቅ ነበር፣ ተመታለች። በዛ አማራው ያለበት ሁኔታ ይሄ ነው። እነዚህ አማሮችን ያዋቸው እነዚህንም ለታሪክ ያስቀምጣቸው ነው ማለት ነው። ይሄ እንግዲህ አማራ ብሎ ስሙን የሚጠራ በስሙ ደግሞ የፌዴሬሽን ምክር ቤት ፕሬዝዳንት የሆነ አገኘው ተሻገር የሚባል የአማራ ክልልም አስተዳደር የነበረ ሰው የብአዴን ታሪክ በተለይ ይሄ ትውልድ እንዴት እንደሚያስበው አላውቅም። እንደዚህ ብሏል። አንብቡት። ብሔረሰቦችና ህዝቦች ቀን መከበር የህዝቦችን ትስስር ለማጠናከር እድል ፈጥሯል። አፈ ጉባኤ አገኘሁ ተሻገር እድል ፈጥሯል ለማክበር። አከባበሩም ግን ይኸውስ እቺ ልጅ ነች ከእናቷ አስክሬን አጠገብ እንደዚህ ተኝታ የተገኘችው። ይሄ ነው የብሔረሰቦች መብት። በተለይ ለአማራው የብሔረሰብ መብት በኢትዮጵያ ውስጥ ይሄ ነው። ይሄንን ነው ድል ተብሎ የድል ችቦ የተለኮሰብን ማለት ነው። አብይ አህመድ አጠናከረው። አስተሳሰቡ ግን ቀድሞ ተገለጸ። ይሄ አመለካከት ነው። ይሄ አመለካከት ይሸነፋል። ሲሸነፍ የእያንዳንዱ ታሪክ ነገ ጠዋት ይወጣል። የአሸናፊና የተሸናፊ ህግ በቅርብ ጊዜ ይጻፋል። በቅርብ ጊዜ ነው የምላቸው። ይሄ በቅርብ ጊዜ የሚጻፍ ታሪክ አለ። እኛ የምናነበው ንባብ አለ። እሱ ፖለቲካዊ ንባብ ነው። የውድቀት ታሪክ ግን እንደሚጻፍ እርግጠኛ መሆን ማንም ሰው ያለበት። በደል እስካለ ድረስ ትግል አለ። ትግል ካለ ማሸነፍ አለ። በራሱ ይሄ አገዛዝ ጭካኔው ብቻ ሳይሆን ጭካኔውን ለማለማመድ የሚያደርገው ጥረት የመጨረሻው ውጤት ህዝቡ ከጫፍ እስከ ጫፍ ይነሳል። ከጫፍ እስከ ጫፍ ነው ብላችሁ
ምናልባትም ኢትዮጵያ በታሪኳ አይታው ማታቀው ከፍተኛ አደጋ እና ውድመት ሊያስከትል ይችላል። ህዝቡ ግን መነሳት አይቀርም። የመጨረሻው ተስፋ የቆረጠ ህዝብ ነው አይደል? ተስፋ የቆረጠ ህዝብ ፍርሃቱን መጨረሻ ላይ እየገፈፈው መምጣት አይቀርም። አሁንም የሚታየው ምልክት ይሄ ደፍረው ወደ ጫካማ የገቡ ሰዎች ዛሬ በመስዋዕትነት ድላቸውን እያስመዘገቡ ግን በራሱ ህዝቡ እንደዚህ ስታፈናቅለው የኔ ነው እያልክ መጤና ሰፋሪ እያልክ ስጨፈጨፈው ተስፋ የሚቆርጥ ቤቱን ሲቃጠል መሄጃ ሲያጣ በጣም አደገኛ ትውልድ ነው የሚመጣው። በጣም እሱን እየጋበዙት ነው ራሱ። እሱ ሲመጣ ይሸነፋል። መሸነፍ ብቻ አይደለም። እኛ ፕሮግራም የምንሰራው እኮ እነሱንም ከተማሩበት እያለ ነው። ወደ ሀገራችን መሸነፍ ብቻ አይደለም፣ ሁለመናዊ ኪሳራ ውስጥ ገብተው እነዚህ ሰዎች የብዙ ዘመናት ሂሳብ ማወራረድ ውስጥ የመግባት እድላቸው በጣም ሰፊ ነው። እዛ ቅርቃር ውስጥ እየገቡ ነው። ይህንን ልምምድ ውስጥ እየገቡ ነው። ከሁሉም ጋር ነው ደግሞ ዛሬ እየጣሉ ያሉት። የትግራይ ማህበረሰብንም እየጨፈጨፉት ነው። ወለጋ ላይ አማራው በተለየ መልኩ እየጨፈጨፈ ነው። ይህንን የጭፍጨፋ ታሪካቸውን እያለማመዱ ግን መምጣት የፈለጉት ወዴት ነው? ወደ አዲስ አበባ። ትላንት የሰራውላቸው ፕሮግራም ይሄ አዲስ አበባን በቅርብ ጊዜ አደገኛ ችግር ውስጥ ለመክተት መጠነ ሰፊ ዝግጅት አላቸው። መጠነ ሰፊ። ስለዚህ የማይቀር ችግሮች አሉ ስንል የማይቀር የመጨረሻው የምጥ ሰዓት ላይ ያለ ነው። የምጥ እንደ ህዝብ እንደ ሀገር መውደቅ ወይ ማሸነፍ ወይ መፍረስ ወይ አንድነቱን መጠናከር። ሌላ ምርጫ የለውም። በቃ ሁለት ምርጫ ነው ያለው። ይሄ አገዛዝ መሸነፍ ወይ ተገዶ መቀመጥ፣ ህዝቡ ራሱ ተነስቶ ማሸነፍ ወይንስ በዚህ እንስሳ ህግ መገዛት። ሌላ ምርጫ የለም። ሁለት ምርጫዎች ናቸው ያሉት። ሶስተኛ ምርጫ ለራሱ የሚጠቅመው ህዝቡን አይጠቅመው። ዛሬ ሀሳብ የምሰጥበት ከዚህ ጋር በተያያዘ ነው። በተመሳሳይ በትግራይ ላይ በድሮን ጥቃት ዛሬ ተፈጽሟል። ልብ በሉ። ሰሞኑን የድሮን ጥቃት ትግራይ ላይ እየተፈጸመ ነው። ንጹሃን ነው እዛም የሚገደለው። አብይ አህመድ ጠፍቷል ይባላል፣ ግን ድሮን የሚያስተኩሰው እሱ ነው። ያለሱ ትዕዛዝ ድሮን ድብደባ ማድረግ አይችልም። በቀጥታ የሚወስነው እሱ። ስለዚህ አስተኳሹ አብይ አህመድ ቢጠፋ ወለጋም ንጹሃን እያስተኮሰ ነው። በተመሳሳይ ደግሞ ትግራይ ላይም ያው በአንድ በኩል ሽማግሌ ይልካል፣ በሌላ በኩል ደግሞ ንጹሃንን ታርጌት እያደረገ እየቀጠቀጠ ነው የሚገኘው። ይሄ መጨረሻው ሴት ነው ምናምን ብዬ እኔ አስባለሁ። ይህንን ሳስብ ኢትዮጵያ ውስጥ ያለውን ሁኔታ ሁሉም ሰው የሚያውቀው ነው። በተለይ የተደራጀ አቅም የፈጠረ የተለያዩ አክተሮች አሉ። በአፋር በኩል ያለው እንቅስቃሴ ቀላል አይደለም። ግዙፍ ሰራዊት ነው ያለው። ግዙፍ የአማራውን ትተን በአፋር በኩል ያለው ቀላል አይደለም። ቤኒሻንጉል ላይ ቀላል ሰራዊት አይደለም። አማራው አሁን ያለው ቁመና ቀላል አይደለም። በትግራይ በኩል ያለው፣ በሶማሌ በኩል ያለው የተለያዩ አክተሮች፣ ኦሮሚያ ላይ ያሉት ኃይሎች ሁሉም ከየራሱ ጥቅም ቢነሳም ግን በጣም ብዙ የታጠቀ አክተሮች በኢትዮጵያ ፖለቲካ ላይ ያገባናል የሚሉ ኃይሎች አሰላለፎች አሉ። ስለዚህ ይህ አገዛዝ የነዚህ አሰላለፎች ድምር ውጤት እነሱ እየተበተኑ ሳይሆን እየተሰባሰቡ ከመጡ በራሱ የመበላት እድሉ ምናልባት ቀኑ እያጠረ የመምጣት እድሉ በጣም ሰፊ ነው። መውደቁ የማይቀር ጉዳይ ከሆነ መሸነፉ የማይቀር ከሆነ መሰባሰቡ ደግሞ የሚጠቅመው ብዙ ጊዜ ላይ ፖለቲካሊ የማስቀምጠው አንደኛ የህዝቡን ችግር ሰቆቃና ለቅሶ ማሳጠር የሚቻልበት ሁኔታ ይፈጠራል።
ሁለተኛ መንግስት ለመመስረትም አመቺ ይሆናል። ሁሉም የተለያዩ የጥቅም አሰላለፍ ያላቸው አክተሮች ቢያንስ ከትግሉ የሚያገኙት ትሩፋቶች አሉ፣ ውጤቶች አሉ። የውጤቱ ተካፋይ ነው የሚሆኑት። ስለዚህ አንዱ አሸናፊ ሆኖ የአሸናፊ ህግ ከሚመጣ ይልቅ የተሰባሰበ አሸናፊነት ሲመጣ ውጤቱ በተመሳሳይ ዘላቂ ሰላም የማምጣት ድሉ በተመሳሳይ የጋራ አሸናፊነት ነው የሚጻፈው። እስካሁን በኢትዮጵያ ውስጥ የነበረው ፖለቲካ የአሸናፊዎች ህግ ተነጣይ የሆነ የንዑስ ማንነት አሸናፊነት ነው። ያ የአሸናፊነት ህግ በራሱ ትርክት ፈጥሮ ሐሳቡ በራሱ የመንግስትን ዋነኛ ያስተሳሰብ የንድፈ ሐሳብ ትንተና ሆኖ ምናምን ስለሚመጣ ተሸናፊው ኃይል በሂደቱ ላይ ሁለተኛ ሆኖ ነው የሚጫወተው። አንደኛ መሆን አይችልም ስንል ህግ አውጥቶ ህግ ማስፈጸም አይችልም፣ ሐሳቦችን ማስፈጸም አይችልም። አንደኝነት በራሱ የሚገለጠው በብዙ መልኩ ነው። የትርክት የበላይነት መያዝ፣ የማስፈጸም አቅም፣ የመወሰን አቅም፣ የተወሰነውን አጀንዳ ማስፈጸምና ህግ ማስወሰን ሁለቱ ይለያል። ስለዚህ አንደኛ ሆኖ የሚመጣው ኃይል በጉልበት አሸንፎ ስለሚመጣ በተመሳሳይ አሁን ደርግ የንጉሱን ስርዓት ሲያሸንፍ የፊውዳል ስርዓት ውስጥ ያሉትን ኃይሎች በራሱ ቢሮክራሲው በእነዚህ የታጠረ ነው ብሎ ቅድሚያ የጨረሳቸው እነዛ ስልሳዎችን ናቸው። በጣም በሀገራቸው ጉዳይ ላይ ብዙ የለፉት እና አክሊሉ ሀብተወልድ እና ልጅ እንዳልካቸው ስልሳዎቹ ቀላል የማይባል ሰዎችን ጨፈጨፋቸው። እነሱን መግደል የፈለገው የአሸናፊነት ህግ እንዲጻፍ ነው። በዚህ አሸናፊነት ህግ ከደርግ ጋር አብረው ወደ ኢሰፓ ውስጥ ገብቶ የምክር ሐሳብ ትንተና የሰጡት የመኢሶን የምናምን ዋነኛ እንትን የነበሩ ኃይሎች ናቸው። እነዚህ ኃይሎች ጥቅማችንን እናስጠብቃለን ሲሉ ከአሸናፊው ጋር ተጠግተው ጥቅማቸውን ለማስጠበቅ በተለይ አማራው የሚሉትን የፊውዳል ርዝራዥ የሚሉትን እነሱን መምታት፣ ሪሶርሱ መቀማት፣ ከዛ በኋላ የስነ ልቦና የበላይነት መያዝ የአሸናፊ ህግ ይጻፍልናል ብሎ ስላሰቡ ስልታዊ ወዳጅ ሆነው በሂደቱ ላይ ያው በኢትዮጵያ ውስጥ የተፈጠረውን ችግር ማየት ይቻላል። ከዛ ጊዜ ጀምሮ የአማራ የስብራት ዘመን ነው። ስነ ልቦናው ተሰበረ፣ አስተሳሰቡ ተሰበረ፣ አንድነቱ ተሰበረ። በሀገረ መንግስት የነበረው ብያኔና አስተሳሰብ ራሱ በሂደት ደግሞ እሱን በትርክትና በፖሊሲ በተቋም እሱ ደግሞ እየተናደ መጣ። ራሱ ኢትዮጵያ ትቅደም ምናምን ይላል ደርግ። የሚቀድመው የትኛው ኢትዮጵያ ነው ስትለው አማራው የሚቀነስበት ኢትዮጵያ ነው። በውስጥ በኩል ያለው እሱ ነው። በውስጥ በኩል ያለው እሱ ነው። የነ ነገደ ጎበዜ ምናምን ግልጽ ነው። ያ ትውልድ ነው። ያ ትውልድ እየጠበበ መጣ። አማራው ላይ ትርክት እያሸነፈ መጣ። ራሱ ደርግ ደግሞ ወደቀ። ሲወድቅ ያሸናፊው ኃይል ኢህአዴግ ሲመጣ ህወሓት ሲያድግ ህግን የጻፈ እሱም ህግ ጽፎ በተመሳሳይ የአሸናፊነት ህግ ስልጣን ላይ ቆየበት። እሱ ደግሞ በውስጥ ኃይል ሲሸነፍ ደግሞ ኦህዴድ መጣ። ኦህዴድ ደግሞ ይህንን የአሸናፊነት ትርክት ገለበጠውና በራሱ መደመር በሚል በኔ የእንስሳዊ ድምር ውስጥ ካልገባቸው አጠፋቸዋለሁ በማለት መጀመሪያ አሸናፊ የነበረውን ከ60 ከ40 50 ዓመት በፊት በፊውዳል ስርዓት ትርክት የተሸነፈውንም ልሂቃን ሁለቱንም ለማሸነፍ አዲስ ፍልስፍና ደግሞ ይዞ መጣ። ለዚህ ነው አማራው መነሳት ያቃተው። ለዚህ ነው የሚመጣው ሁሉ እሱ ላይ ነው ህግ የሚወጣው እንዳይነሳ። የስነ ልቦና ስብራት፣ የአስተሳሰብ ስብራት ምናምን ነው። ዛሬ የአማራ ሊቅ የሚባለውን እስቲ ፈትሹት።
በዚህ ስብራት እንትን ውስጥ ተሰባስቦ አንገቱን ቀና አድርጎ ምናምን እንደውም ከሌንጮ ለታ የባሰ ብሔርተኛ ቢሆን አማራው ነበር ሊቁ በአደባባይ ወጥቶ እነዚህ የሚገደሉት መነኮሳት ምናምን እነሱ ብሔርተኛ አድርጎታል ቢባል እኮ ምንም ማንም ሰው አይፈርድበትም። ማንም ሰው ግን አማራው እኛ የምንታገለው የአማራ ብሔርተኝነት መጠናከር አለበት የምንለው ከሰርቫይቫል አደጋ ነፃ መውጣት የሚችልበት ብቸኛ መሳሪያ እሱ ነው። ይሄ ማለት ግን ሀገሩን ደግሞ ይገፋል ማለት አይደለም። የእሱ ማሸነፍ በራሱ ሀገሪቷን ደግሞ የሚያስቀጥል ኃይል ነው። ከአንድነቱ ጋር የሚጣላ አይደለም። ራሱ አስተሳሰቡ ማሸነፍ ነው እንጂ አንድነቱ አላሸነፈው። በአንድነት ውስጥ ያልተስማሙ ልሂቃን ነው እየቀጠቀጡት ያሉት እንጂ እነሱም እኮ መጥተው እድል እንስጣቸው እኮ አላቸው፣ አልገፋቸውም። እነሱ ግን የገፉት ነው። አሸንፈውም ይገፉታል፣ አሸንፈውም ይገሉታል፣ ይጨፈጭፉታል። አሁን አሸንፈውም በራሱ ቢያንስ ይህንን እድል ያገኙበትን ሜዳ እንኳን በተወሰነ መልኩ ሜዳውን ያመቻቸላቸውን ሊቅም እየቀጠቀጡት ነው። በድሮን ይቀጠቅጡታል፣ በሰራዊት ይቀጠቅጡታል። የትግራይ ማህበረሰብ አንዱ የሚገደልበት ይሄ ስንገመግመው ዛሬ የህልውና አደጋ ምን ማለት ነው ማለት የትኛውንም የትግራይ ሊቅ ብትጠይቀው ያውቀዋል። አማራው ለካን የህልውና አደጋ ውስጥ ገብቻለሁ የሚልበት ታሪክ ከራሱ አሁን ስለሚገባው የአማራውንም የመቀበል ግዴታ አለበት ብቻ ሳይሆን ትክክለኛ ብያኔ ነው ብሎ ነው የሚያምነው። በህገ ልቦና እንደዛ ነው እኔ የማስበው። አደባባይ ላይ ወጥቶ ላይነግር ይችላል። ፖለቲካሊ ግን ግልጽ ነው። ስለዚህ ኦህዴድ ዛሬ የህልውና አደጋ እንደ ህዝብ ነው የመጣብን። አማራው ደግሞ እንደ ማህበረሰብ የተራዘመ የ400 ዓመት ወደኋላ ታሪክ ይዞበት ነው የመጣው። ይህንን ማህበረሰብ እንዴት ነው የምንታገለው ነው? ይህንን ጨፍጫፊ እንዴት ነው የምንታገለው ብሎ አንድ ሰው ይጠይቃል። ጥያቄው ትክክል ነው። መልሱ ያለው ግን መተባበር። ስለዚህ ኢትዮጵያ ውስጥ መተባበር የሚያስፈልገው እነማን ናቸው የሚተባበሩት? ኢትዮጵያ ውስጥ ያሉ አክተሮች እነማን ናቸው? መቼም ኢትዮጵያ ውስጥ በሰላማዊ ትግል የሚታገል የለም። በሰላማዊ ትግል የሚታገል ከሌለ ነፍጥ ያነሳው ኃይል ነው ያለው። ስለዚህ ይሄ ነፍጥ ያነሳው ኃይል የግድ መሰባሰብ አለበት የሚለው የፖለቲካ ሴናሪዎች ያስኬዳል። አማራው በራሱ ደግሞ መሰባሰብ አለበት የምንለው ቀኖና ነው። እሱ የቀኖና ህግ ነው። ካልተሰባሰበ በራሱ አሁን ይሄ የወለጋው ሁኔታ ፒያሳ ይመጣል። ፒያሳ አማራ ክልል ገባ፣ ወለጋም ገባ፣ አርሲ አካባቢ እዚህም ፈጠጋር መጣ። የሚቀረው ወደ አዲስ አበባ ማምጣት ነው። ሊያመጡት ነው። ይህንን ሊያመጡት ነው ስንላችሁ ደጋግመን ዝግጅትም አለ፣ መዋቅራዊ ድጋፍ አለው፣ የሴራ ትንተናም አለው። ወደ አዲስ አበባ የሚመጣው ኃይል የዛሬ ዓመት አለ፣ ከወር በኋላ ከሁለት ወር በኋላ የምታየው ነው። የሚለወጡ መልኮች አሉ። ይህንንም ከተማው ላይ ያለው ኃይል ይሄ የእንስሳ ህግ ሊጫንበት እየመጣ ነው። ምስራቅ ወለጋ ላይ ያደረገው ጉትን ምናምን ሊሆን ነው ራሱ። ይሄ መገናኛ ምናምን የሚባለው ገዳ ኮማንዶ መጥቶ በዛ ደረጃ ነው እየታሰበ ያለው። ስለዚህ አዲስ አበባ ላይ ያለ አረጋውያን፣ አዲስ አበባ ላይ ያለ ወጣት ራሱን የሚከላከልበት ጊዜ ላይ ሁሉ ነው ያለው። አማራው ክልል ላይ እንዳለው ይህንን አስተሳሰብ እያሳደግን ስንመጣ እያንዳንዱ ማህበረሰብ ከራሱ የህልውና አደጋ ማሰብ አለበት። ከተማው ላይ የሚያስበው ህዝብ ይህንን ስርዓት ታግዬ ማሸነፍ አለብኝ ብሎ ሲያስብ የታጠቀው ኃይል ደግሞ ተሰባስቦ ከተማው ላይና
በአጠቃላይ በሀገር አቀፍ ደረጃ ሊያመጣ የሚችለውን አደጋ መገምገም ለሚችል ሊቅ ከራሳቸው የህልውና አደጋ ገምግመው መፍጠን አለብን። ይሄንን ቡድን መጨረስ አለብን። ህዝቡ ማዳን አለብን። አገሪቷንም ማዳን አለብን። ቀውሱ እና ብተናው እንኳን ቢመጣ ማንም አይተርፍም። ማንም ምናልባትም ሊጎዳ የሚችሉ ደግሞ ስልጣን ያዘው አይደል በየቤቱ ያስቀመጠው ያደረ ይሰዋል ደረሰኝ ቆርጦ ያስቀመጠዋል። ተጎጂ ነው የሚሆነው። ስለዚህ እሱንም እዛ ውስጥም ያለውን ኃይልም ቢሆን ካገዛዙ ውጭ ያለውን ሰው እሱንም ማዳን ቀላል አይደለም፣ የቤት ስራችን። ስለዚህ መሰባሰብ የግድ ያስፈልጋል። አንደኛ ሰላሙን ለማምጣት፣ ሁለተኛ ማረጋጋት የሚችል ኃይል ያለው ቢያንስ ጉልበት ያለው የታጠቀው ኃይል እንጂ አዲስ አበባ ምናምን ጽህፈት ቤት አለኝ የሚል ማህተም ይዞ የሚዞር የፖለቲካ ድርጅት ነው። ስለዚህ መሰባሰብ ያስፈልጋል። አዎ ስትሰባሰብ ግን ሊያሰባስብ የሚችል የትርክት ለውጥ ያስፈልጋል ነው የኔ ጥያቄ። ብዙ ጊዜ ትርክቶች መለወጥ አለባቸው። የትርክት ለውጥ ሲመጣ ትናንት የነበረ ትርክት ማለዘብ ያስፈልጋል። ዛሬ ላይም አዲስ የሚመጣ ትርክት ማለዘብ ያስፈልጋል። አንዱ በአንዱ ኪሳራ ላይ ወይም ደግሞ አንዱ ከራሱ ጥቅም የሚነሳ ትርክት መጫወት በራሱ ትብብርን ማድረግ የማያስችለው ለድንቁርናው ኃይል የበለጠ ሜዳውን ይከፍታል። ይህንን የምላችሁ ለምንድን ነው? ኢትዮጵያ ውስጥ አሁን ካለው ውጥረት አኳያ አጠቃላይ አገዛዙ ሁለት እድል ብቻ ያለው ፖለቲካሊ ነው የምነግራችሁ። ሁለት እድል፣ ሌላ የመውጫ ሀሳብ የለውም። አንደኛው የሽግግር መንግስት ነው። እድል ከቀናው የሽግግር መንግስት መመስረት ብቻ ነው። የሽግግር መንግስት ለመመስረት ጥያቄዎች ቢኖሩም የሚገፋቸው ግን ይህ አገዛዝ ነው። አይቀበልም። ለምንድን ነው የማይቀበለው? በሽግግር ውስጥ ብቸኛ ሚና ስለሚኖረው ሂደቱን ከማመቻቸት ውጪ በሂደቱ ላይ አሸናፊ ሆኜ አልወጣም የሚል እሳቤ ስላለው ነው። አገሪቷ ግን ታሸንፋለች። በነገራችን ላይ የብልጽግና ሊቅ ነው የማያሸንፈው፣ የኦህዴድ ሊቅ ነው የማያሸንፈው። እንደ ሀገር ግን ማሸነፍ ይቻላል። እድሎች አሉ። እሱን አይቀበልም ከራሱ ጥቅም ስለሚያዩ። ሁለተኛው ውድቀት ነው የሚቀረው። ውድቀት ግን ሁለመናዊ ውድቀት ነው። ከወደቀ በኋላ የአሸናፊ ህግ ነው የሚጻፍበት። በራሱ በዚህ ሊቅ ላይ የአሸናፊ ህግ ይጻፍበታል። ይሄ ደግሞ ካለው ፍርሃት አኳያ ይሄ ቡድን ካለበት ችግርና ቀውስ ድንጋጤ እጅግ በጣም ድንግጥ የሆነ ሊቅ ነው። በራሱ የሚይዘው የሚጨብጠው ስለሚያጣ ለሕፃን ልጅ ብርጭቆ ሰጥተው መቼም አንድ ቦታ አስቀምጦ አትሉ፣ የሆነ ቦታ ላይ ይሰብራል። አሁን ለአብይ የተሰጠው ብርጭቆ ነች ኢትዮጵያ። ድንጋጤውን ብቻ ሳይሆን ያስተሳሰብም ልጅነት አለበት። ያስተሳሰብ ያልወጣ ልጅነት አለ። ፍርሃት አለው። ያስተሳሰብ ደግሞ ልጅነት የተጫነው ስለሆነ ልጅነቱ ራሱ እንደ ሕፃኑ ብርጭቆ ሊሰብር ይችላል። ሰባሪው ደግሞ ሰውን ሊጎዳ ይችላል። ጠርሙሱ ስለቱ ሰውን ሊጎዳ ይችላል። ስለዚህ ቢያንስ ከልጁ ይሄንን ብርጭቆ መቀበል ኃላፊነት ያለበት ቤተሰብ ወላጆቹ ናቸው። በዛ ደረጃ ነው የማስበው። ይሄ ቡድን ኃላፊነት የለበትም። ስለዚህ ውድቀቱ በራሱ ይዞት የሚመጣው ኃላፊነት የለብኝም ብሎ ስለሚያስብ ድንጋጤም ስላለው ሊፈጥረው የሚችለው ብዙ አደጋዎች አሉ። እነዚህ አደጋዎች ላይ ያለ ነው።
የሽግግሩን የሽግግር መንግስት አልቀበልም ማለት ወደ ውድቀቱ ነው እየሄደ ያለው። ውድቀቱ የማይቀር ከሆነ ደግሞ ሊፈጥረው የሚችለው የብርጭቆ ምሳሌ ነው፣ መስበር ነው። ለመስበር የሚያስችል ሜዳ እያመቻቸ ነው። ወለጋ ላይ የምናየው እሱ፣ አዲስ አበባ ነገ ጠዋት የሚመጣው እሱ። በአማራ በኩል በዚህ በትግራይ በኩል ያለው የጦርነት መፋጠጥ የመጨረሻ ፊሽካ እሱ ነው። ይህንን ካሰቡ ይህንን ኃይል መቅደም የሚቻለው በውጭ በኩል ያሉ ኃይሎች ናቸው። በውጭ በኩል ያሉ ኃይሎች ግን ሁለት እድል ያላቸው፣ ይሄ በተመሳሳይ ለአገዛዙ የተሰጠው እድል ለነሱም አላቸው ማለት ነው። የሽግግር መንግስት እንዲመሰረት ማስጨነቅ ነው። ማስጨነቅ የነሱ ሚና ነው። የሚዲያው ሚና፣ የሊቁ የታጠቀው ምናምን ይሄኛው እንዲቀበል ነው የሚያደርገው አገዛዙ። እነሱ ግን ማስጨነቅ ነው፣ ማስገደድ ነው። ወደ ማስገደድ ሲሄዱ ይቀበላል አይቀበልም የሚለው በሂደት እያያችሁት ነው። እሱን አልቀበልም ካለ ወደ ውድቀቱ ነው እየሄደ ያለው። ውድቀቱ የማይቀር ከሆነ ለውድቀቱ መሳሪያው መሰባሰብ፣ መሰባሰብ ደግሞ የነሱ ሚና ነው። ሊጥሉት ያሰቡት ኃይሎች ሚና መሰባሰብ። ሐሳቤ በደንብ ግልጽ ይሆንላችሁ ይመስለኛል። ስለዚህ የሽግግር መንግስት አልቀበልም ካለ ውድቀቱ የማይቀር ነው። ውድቀቱን ለማምጣት ለማፍጠን የሚጨፈጨፉትንም ዜጎችንም ቶሎ ብሎ ለመድረስ መፍጠን አለባቸው የሚለው ላይ ነው ያለ ነው እንጂ መሰባሰብ ግን ያስፈልጋል የሚለው በእነሱ በኩል የመጣም አስገዳጅ ሁኔታ ነው። አሁን እዚህ ላይ ያለ ነው። መሰባሰብ አለብን። መሰባሰብ አለብን ብቻ ሳይሆን ስብስቡ ራሱ ይፍጠን። በጣም ሰው እንትን ከማለቱ የተነሳ ከብሶት የመጣ ከቁጭት የመጣ ምናምን ወደዛ አስገዳጅ ሁኔታ ውስጥ እንግባ የሚል ግፊቶች አሉ። የሚዲያው የሊቃኑ ግፊቶች አሉ። እዚህ ግፊት ላይ ሁለተኛው አንዳንድ ሰዎች እዚህ ላይ ነው ሐሳብ የሚሰጡት። እኔም በደጋጋሚ እዚህ ላይ ሐሳብ የምሰጠው ሁኔታውን በደንብ ገምግሜው፣ በተለይ አማራው ከዚህ ውጪ ምርጫ የለውም ብዬ ስለማስብ። ምርጫ የለውም ማለት ማሸነፍ ይችላል። ማሸነፍ የሚችለው ግን አዲስ አበባ ገብቶ አንድ ቀን ሁለት ቀን ከተማው ላይ መቆየት ነው። በሶስተኛው ቀን በብዙ ቦታ ላይ ደግሞ ግንባሮች አሉ። እሱ በራሱ ሂደቱን ያስረዝሟል ብቻ ሳይሆን የሀገሪቷን ፍርሰት ራሱ እያፈጠነ ነው የሚለው፣ ብትንትኑ ነው የሚያወጣው። የተለያዩ አንቲ የሆኑ የፖለቲካ ልሂቃንና በተለይ አገዛዝ ደግሞ ካለበት ድንጋጤ አኳያ እየሰበሰበ ያለው የሻዶ መንግስት አለ። ገና ከሱ ጋር ሁሉ የሚኖረው ሁኔታ በጣም ብዙ መልኮቹ ብዙ ናቸው። ስለዚህ ግጭቶቹ ይሰፋሉ። ከግጭቱ የሚመጣው ሁኔታ ደግሞ እንደ ሀገር እንደ ማህበረሰብ ነበሩ የሚል ብቻ ነው የሚሆነው፣ ውጤቱ አይመጣም። በመሰባሰብ ውስጥ ግን ግጭቶቹን ማስቆም ይቻላል። ምናልባት እዚህ ከነዚህ ኃይል ጋር በተወሰነ መልኩ እዚህም እዛም ተበታትኖ ያለው እንጥፍጣፊው ቢሰባሰብ እንኳን ብዙ አቅም የለው። ይህ አክተር በራሱ ትልቅ አቅም ስላለው በሀገር አቀፍ ደረጃ በጣም በአጭር ጊዜ ሰላም የመፍጠርና የማረጋጋት እድሉ በጣም ሰፊ ነው። ስለዚህ በመሰባሰብ ሊያተርፍ የሚችል ከሆነ አማራው ሌሎችን በመሰባሰብ ያተርፋሉ። አንደኛው አዲስ ትርክት ማምጣት ይችላል። ሁለተኛው ግን ዘላቂ የሆነ ወዳጅነት ይፈጠራል። ሶስተኛው ግን ዘላቂ የሆነ ደግሞ ጥቅም ማስጠበቅ ይቻላል። ሰላም የምታመጣ ከሆነ ዘላቂ የሆነ ደግሞ ጥቅም የምታስጠብቅ ከሆነ ዘላቂ ደግሞ የሆነ የትርክት መገለጫዎችን ስታመጣ ማህበረሰባዊ ረፍት ይኖራል፣ የእፎይታ ጊዜ ይኖራል።
የጥይት ድምጽ እየተዘጋ ይመጣል በሂደት እስካሁን ሳንተዋወቅ በዚህ ደረጃ ምናምን የሚል ሊቁ ከዛ በኋላ የጀርባ ታሪኩን እያስታወሰ እየተገረመ ከማውራት ውጪ ዛቻና ፉከራ ምናምን የሚሰማበት ሊቅ አይኖር። ራሱ ሲስተም እየተፈጠረ ስለመጣ አስተሳሰብ እየተቀረጸ ስለመጣ ይሄ ድል ለለውጥ የሚታገሉ ወንድሞች እጅ ላይ ገብቷል። ይህንን አርበኛ ዘመነ አዲስ ትርክት ባይሆንም ትርክቶቹን የሚያለማምድ ሐሳብ በግል ያመጣው ሐሳብ ነው ማለት በተቋም ደረጃ ነው ብሎ አይደለም ማለት ሐሳብ መስጠው የዕለቱ መልእክት ከአርበኛው ነው የመጣው። ከአርበኛው የዕለቱ መልእክት ሲመጣ እዚህ ላይ እንደምታዩት ይሄ የምናነሳውን ሐሳብ በሐሳብ ደረጃ ትክክል ነው ብቻ ሳይሆን የሚያስፈልገን ራሱ ለዘላቂ ሰላም ነው የምንተባበረው ብቻችን መቆም ሳንችል ቀርተን አይደለም። ሶማሌውም፣ ትግሬውም፣ አፋሩም፣ ቤኒሻንጉሉም፣ ኦሮሞም ሁሉም ብቻውን መቆም ይችላል። እስካሁንም ብቻውን የቆመው የምንተባበረው ዘላለማዊ ጥቅማችንን ለማስጠበቅ ነው። እሱ ደግሞ የሚመጣው በመቀራረብ ነው፣ በመቅረብ ነው፣ ፍቅር በመስጠት ነው። በሰይፍ ብቻ ሳይሆን በመቅረብ ማሸነፍም ስለሚቻል ነው። ትውልዱም ይህንን መስራት ይችላል። ስለዚህ መቀራረብ አለብን፣ መተባበርም አለብን። ጥቅሙ ለዘላለም ነው። ዘላለም ነው ሲል ጥቅሙ ምንድን ነው? ሰላም እኮ ነው። የሰላም ጥቅም ነው ዘላለም የሚሆን የመጀመሪያው። ሰላም ደግሞ ሰላም ላይ ከተስማማ ሌላ ሁለተኛው በሙሉ ከሰላሙ ቀጥሎ የሚመጣ ስለሆነ የስምምነቱ አካል ነው። ከዛ በኋላ የሪሶርስ ጉዳይ፣ የስልጣን ጉዳይ፣ የመሬት ጉዳይ ምናምን እሱ ሁሉ የውክልና ጉዳይ፣ እሱን ሁሉ የምታስጠብቀው ሰላሙ። ስለዚህ ዘላለማዊ የሆነ ትርክት ማምጣት አለብን ሲባል ለዚህ የሚያገለግል አዳዲስ ትርክቶችን ማምጣት ደግሞ ያስፈልጋል ማለት ነው። አየህ የ150 ዓመት ታሪክ ያብቹ ጎሳ ምናምን አንልም። እምልህ ለዚህ የሚለው ከፖለቲካ ህቡ እንደዚሁም ደግሞ ካደገበት አስተሳሰብ እኛ ጭቆናን የታገል ነው። ጭቆናን እያስታመምን ግን አንቀጥልም ማለት ጭቆናን ካሸነፍ ነው በኋላ በራሱ እንደዚህ ኮሆኛለሁ ምናምን የሚል የቁስል ትንተና ውስጥ አገባ። የታሪክ ጊዜ ነው የምንሰጠው፣ ለታሪክ ነው የምንሰጠው። የታሪክ ምሁራን ሂደቱን ለትውልዱ አስተማሪ በሆነ መልኩ ያሳልፉት እንጂ የ150 ምናምን የ300 ዓመት እያልን ታሪክ ወደኋላ እየመዘዝን ብንመጣ ኢትዮጵያ ውስጥ ዛሬ የትኛው ቋንቋ ብቻ በኢትዮጵያ ውስጥ ዶሚናንት ሆኖ ሌላው ጠፍቶ ኢትዮጵያ የምትባል ሀገር ምን ልትመስል እንደምትችል ዛሬ ማየት ይቻላል አይደለም? እውነታው እሱ ስላልሆነ ማለት ነው። ስለዚህ ይሄ የቁስል ማከክ ታሪክ ውስጥ መግባት ሳያስፈልግ ለመተባበር የሚያስችል ትርክቶችን ማምጣት የግድ ያስፈልጋል። መቅረብ ያስፈልጋል። ፍቅር መስጠት ያስፈልጋል። በመቀራረብ ላይ የተመሰረተ ግን ዘላቂ ጥቅሞችን እናስጠብቃለን ስንል የመሬት ጉዳይ እዚህ ላይ ስታነሳ ለዘላለም የሚያስችለውን ትርክት ታፈርሷል። አስተዳደራዊ ጉዳይ ምናምን ስታትኮ ምናምን ይሄ የበጀት ጉዳይ ይሄ የትርክት ማፍረሻ መሳሪያዎች ሆነ። ይሄን ምለው ለምን መሰላችሁ? የሰሞኑን አቶ አማኑኤል የተናገሩት ጉዳይ አለ። አቶ አማኑኤል ባለፈው ጊዜ ጥሩ ሐሳብ አንስተዋል። ጥሩ ሐሳብ
ያነሱት በተለይ ከዚህ ከሞኖክሲዎች ግድያ ጋር በተያያዘ የህወሓት አመራር ላይ ትግሉን ከዚህ በኋላ ወደ አዲስ አበባ ነው የምንመጣው ምናምን የሚል የፖለቲካ ትርክቶችን እያመጡ ነው። እኔ በዚህ ትክክለኛ መስመር ነው ብዬ ነው የማየው። በተለይ ደግሞ ቅድም እንዳልኩት ይሄንን በውጤት ደረጃ ለማሸነፍ የሽግግር መንግስት ማስጨነቅ ነው። እሱን ካልተቀበለ መጣል ከሆነ ለመጣል መተባበር ነው የሚያስፈልገው። ለመተባበሩ የሚያስፈልገው ትርክት ግን አዲስ አበባ ነው። ትብብር ካስፈለገ በኋላ የትብብሩ መዳረሻ የሚሆነው አዲስ አበባ ነው። ውጤቱ የሚሆነው ደግሞ አንድነቱ ነው። ወልቃይት አይደለም፣ ራያ አይደለም፣ የራስን እድል በራስ መወሰን እሱም አይደለም። አንድነቱ በጣም ወሳኝ። ስለዚህ መጣል ብቻ ሳይሆን ውጤቱ ራሱ አንድነቱ ላይ የሚያዳርስ ከሆነ አንድነቱ ሲጠበቅ ውድቀቱን በአሸናፊነት መጨረስ ዘላቂ ሰላም የሚመጣበት ዘላለማዊ ትርክት ያስፈልገናል ሲል አርበኛው ከአማራው የሚመጣ ትርክት ነው። ነጥቡ እዚህ ላይ ከአማራው ልሂቅ እንደዚህ አይነት ትርክት ሲመጣ በትግራይ አካባቢ ያሉ ልሂቃን ይህንን ትርክት በፍጥነት እነሱ ደግሞ በራሳቸው መልኩ ተቀብለውት ትርክቱን በራሱ መንከባከብ የሚያስፈልጋል ብዬ አስባለሁ። ጥቅም ስላለ ከትግራይ አካባቢ የሚመጣው ልሂቃን ትርክትን አማራው ራሱ ተመሳሳይ ባለፈው ጊዜ አቶ አማኑኤል በጣም ደስ ያለኝ ከዚህ ከሞኖክሲዎች ግድያ ጋር በተያያዘ ሆን ብሎ ነው የአብይ አገዛዝ ይሄን ሰይጣናዊ ተግባር የሚያደርገው እንደ ማህበረሰብ ያለንን እሴት ሊያጠፋ ስለሚፈልግ ነው። ይሄ ነው ይሄ እንደዚህ አይነት ትርክቶችን ማለማመድ ከዛ አካባቢ ደግሞ ያስፈልጋል። ለመተባበር የሚያስችለውን አውድ መፍጠር የሚቻለው በራሱ ይሄንን ትርክት ማምጣት ይቻላል። ስለዚህ የአማራው ልሂቅ አሁን ዘላለማዊ ማድረግ አለብን ሲል ዘላለማዊማ ማድረግ የሚቻልበት ሁኔታ አማራውን ከመጣ የትግራይ ልሂቃን ደግሞ እሱንም እኮ ትናንት ብያቸዋለሁ ሊያመጣው የሚችለው ሂደት ላይ የተጫወተው ሚና ቀላል አይደለም። በዚህ ጦርነት ነው ከአብይ ጋር የነበረው ሁኔታ ከስምምነቱ ጋር የነበረው ሁኔታ ለየብቻ ነጥሎ ለመብላት የሚያደርገው ሁኔታ ሰብረው የወጡበትን ማየት ያስፈልጋል። ስለዚህ ይህንን ትርክት እያለማመዱ ትርክቱ በራሱ ወደ ስትራቴጂ ለውጥ ሲያመጡት ዘላለማዊ ሊያደርገው የሚችል አዲስ ምዕራፍ ይከፈታል። ለዛ ሌላውም ይዘጋጃል፣ እነሱም ይዘጋጃሉ የሚለው በጣም የሚያስኬድ ነው፣ ተገቢ ነው፣ ወቅታዊ ነው። ይህንን ማድረግ አርበኛው ይህንን ማድረግ አለብን ሲል አቶ አማኑኤል በተመሳሳይ በተለይ ከህወሓት ልሂቃን ጋር አካባቢ በትርክቱ ላይ አዲስ ትርክት ማምጣት እነሱን አይጠቅምም። አንድ በነበረ ትርክት ላይ ሳይሆን በአዲስ ትርክት መምጣት ነው የሚያስፈልገው። በነበረው ትርክት ላይ የማይስማማ ልሂቅ ትግል ውስጥ እንደገባ ወደኋላ ማሰብ ከተቻለ ለምን ገባ ብሎ መጠየቅ ያስፈልጋል። ያን የነበረው ትግል ለምንድን ነው? እሱን ማስታመም የሚቻለው ሌላውም ደግሞ ማስታመም የሚችለው በዛሬ ላይ ስለሆነ ነው። በዛሬ ጥቅም ላይና በነገ ውጤት ላይ ዛሬ ላይ ነው የምናወራው። ዛሬ ላይ ስናወራ ወደኋላ ማሰብ የታሪክ ጉዳይ ነው እያለ የፖለቲከኛው ጉዳይ አይደለም። ፖለቲከኛው በዛ ደረጃ የሚያስብ ከሆነ ከማንም ጋር መቆም አይችልም። ሁሉም የየራሱ ኢንተረስት አለው። አቶ አማኑኤል ኢንተረስት አለኝ ብሎ የሚያስቡት ጥያቄ ሌላውም ኢንተረስት አለው፣ ፍላጎት አለው፣ ጥቅም አለው። እኔም እዚህ ላይ ቆማለሁ፣ አንተም እዚህ ላይ ቆም ብትል ማንም ሰው ወንዙን አይሻገርም። ጫፍና ጫፍ ሆነ የሞኝ ለቅሶ ነው የሚሆነው።
ጠላት ይበላል። እሱ ራሱ አስቻይ ሁኔታ ደግሞ ዛሬ የለም። ሁኔታው ሲገመገም የለውጥ ጉዳይ ነው እንጂ የጥገናዊ ለውጥ አስተሳሰብ ከሆነ ሂደቱን ያጨናግፈዋል። ዘላለማዊ ትብብር ያስፈልገኛል የሚለው ሊቁ አማራው ከጉዳት ስብራት ወጥቶ ሽመልስ አብዲሳ እኮ እንደዚህ አይነት ትርክት ያመጣል። ዘላለማዊ ሳይሆን የ150 ዓመት ትርክት አስፈጽሙልኝ ነው እያሉት። እዚህና እዚህ ያለው ሊቅ ተመልከተ። ስለዚህ እኛ የ30 ዓመት ታሪክን እንዝጋው። የመሬት ጉዳይ ምናምን ጉዳይም ዝጋው ማለት ትርክቱን ዝጋው ነው። ዛሬ ዝጋው። ዛሬ ማተኮር ያለብህ ይህንን ስርዓት መጣል፣ ለመጣል መተባበር። በውጤቱ ላይ ግን ሁሉም መሬት የኛ ነው። ሁሉም የኔ ነው የምለው መሬት ሁሉ የኔ ነው፣ የኔ ነው የምትለው መሬት ሁሉ ያንተ ነው። የትኛውም አካባቢ ሄደህ መኖር ብቻ አይደለም ሀብት ማፍራት፣ የትም አካባቢ ላይ ሄደህ የፈለግከውን የምታደርግበት ነፃነትን ማዋለድ ነው። ህግ መጻፍ ነው። ያንን ህግ ስትጽፍ እኔ ከአዲስ አበባ ተነስቼ አክሱም የኔ ነው እላለሁ። የኔ ነው ደግሞም የኔ ነው። ከአክሱም ተነስቶ የሚመጣው አዲስ አበባ ላይ የሱ ነው። በተመሳሳይ ራያ የኔ ነው፣ ወልቃይት የኔ ነው። የኔ ነው የሚለው በራሱ የሁላችንም ይሆናል ማለት ነው። ወደ ሁላችንም ለመምጣት ሁላችንም የሚያሸንፍ ህግ መጻፍ አለበት። ሁላችንም ለማሸነፍ የሚያስችል ህግ ለመጻፍ ይሄንን ህግ እንዳንጽፍ ያደረገን አገዛዝ ማፍረስ ያስፈልጋል። እሱ ለማፍረስ አዲስ አበባ መምጣት ያስፈልጋል። አዲስ አበባ ለመምጣት ደግሞ መተባበር ያስፈልጋል። አንድነቱን ደግሞ ማስጠበቅ ያስፈልጋል። አሸናፊ የሆነ መጣ ማለት ነው። የጋራ ህግ ጽፈ መጣ ማለት ነው። አርበኛው እንዳለው ዘላለማዊ ሆነ ማለት ነው። አዲስ ታሪክ ተጻፈ ማለት ነው። ትውልዱ ከዚህ በኋላ ወደ ጦርነት ውስጥ አይገባም። ተዘጋ። የኢትዮጵያ ፖለቲካ ተዘጋ። የቁስል ማከክ ታሪክ ተዘጋ። ከመሬት ጋር ያለው የኬኛ ፖለቲካ ተዘጋ። ወለጋ ላይ የሚጨፈጨፍ ሰው የለም። መሬቱ ራሱ የሚኖርበት ሰው የራሱ ከመሬቱ ጋር የተያዘ የብሔር አስተላለፍ የለው። የተሰጠው እንዲኖር በቋንቋ አልተሰጠውም፣ በሰውነቱ ነው የተሰጠው። ሰው ላይ መስራት ያስፈልጋል። በዛ ደረጃ ማሰብ፣ ትርክቶችን ማለማመድ የግድ ያስፈልጋል ብዬ አስባለሁ። የመጨረሻው ግን ምንድን ነው? ድርድር ብዬ እዚህ ጋር አስቀምጥኩላችሁ ለመሰላችሁ 3 ነጥቦችን መጥቼበታለሁ። አርበኛ ዘመነ ዘላለማዊ ነው የሚለውን ለማድረግ የሚያስችል ጥረቶችና ሂደቶችን ያሉ እሰማለሁ፣ መረጃም አለኝ በተወሰነ መልኩ ማለት ነው። አዳዲስ በጥምረቱ ላይ ሰብሳቢያቸው ምናምን በተለይ ይሄ አስፈጻሚውን አካል ይዘው ለማምጣት የመጨረሻ መግለጫ ሊሰጥ እንደሆነ ይተሰማል። እዚህ ላይ አሁን 3ኛው ድርድር ነው። ቅድም የሽግግር መንግስትና ውድቀቱን አሳይቻቸዋል። ውድቀቱን ማይቀር ከሆነ ትብብሩ ደግሞ በእነሱ በኩል ያለውና በአገዛዙ በኩል ያለውን ነው። ሁለቱን ነው ማስቀምጥላችሁ። 3ኛው ግን ድርድር ነው። አሁን በዚህ ድርድር ውስጥ ኦህዴድ ወይ የአብይ አገዛዝ በአጠቃላይ እድሎች አሉት። 3ኛው እሱ ከሽግግር መንግስት ልብ በሉ እድሎች የሉትም። ለዚህ ነው የሚዘጋው። ለዚህ ነው ከውድቀት እድል የለውም። ተሸናፊነት ነው። የተሸናፊነት ህግ ነው የሚጻፍበት። ድርድር ግን የመውጫ መንገዱ ነው። ስለዚህ እድሎች አሉት። ምን ማለት ነው እድሎቹ? 3ኛው ምዕራፍ ምንድን ነው? 3ኛው ስቴጅ ላይ ገብቷል። አሁን አብይ ኦህዴድ እዛ ውስጥ ነው ያለው።
ውጫዊ ኃይሎች ደግሞ የመጀመሪያውን አልፈው ሁለተኛው ላይ እየመጡ ነው ለመጣል እየተሰባሰቡ ነው። ይህንን በትርክት ደረጃም እያለማመዱት ነው። እሱ መጠናከር አለበት የሚል ሐሳብ ነው የሚሰጠው። ሶስተኛው ላይ ግን ከነሱና ካገዛዙ የሚመጣ ቻንሶችን ደግሞ እናያቸው። ምን ማለት ነው? ሶስተኛው ቻንስ የድርድር ጉዳይ ነው። ኦህዴድ የመጨረሻው ቻንስ እሱ። በዚህ ጥያቄ አባዱላም ዲማ ነገውም ሌንጮ ለታም ምናምን ተሰባስበው እነ ግርማ ተሰባስበው እነ ጁነዲም ተሰባስበው ወጣቶቹ ተሰባስበው እኛ እግራቸው ላይ ወድቀን ቢሆን እንለምናቸዋለን በሽምግልናም አሉ። በኤምባሲ በኩል መጡ። ብዙ ሁኔታዎችን እየሰማን ነው። አሁን የናይጄሪያው የቀድሞ ፕሬዚዳንት በደጋጋሚ ጊዜ አሁን ለሶስተኛ ጊዜ ሄዷል። ኦባሳንጆ በተለይ የአፍሪካ ህብረትም የአውሮፓ ህብረትም መግለጫ እየሰጠ ነው። ዋነኛ ዓላማው ድርድር ነው። እዚህ ጋር ቀደም ብያቸዋለሁ። ነጥቡን በደንብ እንድትይዙት ነው። በዚህ ድርድር ውስጥ ማንም ያሸንፈው ብያቸዋለሁ። ማንም የሚለውን እንዝገው። ማንም አያሸንፍም። አንድ ኃይል ብቻ ግን ያሸንፋል። በምንም ጉዳይ ነው የሚላቸው። በምንም ዝም ብላችሁ ፖለቲካ ለሚያነብሰው ነው ማስረጃው። ማንም አሸናፊ አይደለም። በውጭ በኩል ያለው አንድ ኃይል ግን ያሸንፋል። እሱም ኦህዴድ አብይ አህመድ። ለአብይ አህመድ አንድ የመጨረሻ እቺ ሎተሪ ቆርጠህ የመጨረሻ የሚደርስ አለ ማስተዛዘኛ የሚባል ቢያንስ ገንዘብን ትመልሷል፣ ዋናህን ትመልሷል። ዋናህን መለስክ ማለት ግን በሚቀጥለው ደግሞ ልትበላ ስለምትችል እሷንም ታጣታለህ። ግን ቢያንስ አንድ ዕጣ እንኳን ቢሰድህ ሁለተኛ ዕጣ ላይ ለመግባት ያስችልሃል። ኦህዴድ አሁን ያለው እዛ ላይ ነው። ነፍሷን ትንሽ የወራት ምናምን እድሜ ለመጨመር ከሞት አያመልጥም። ሞት አለ። አብይ እንደው በተፈጥሮ እየተቀደመ ነው እያሉ ነው። እሱን ተወው፣ ነገ ጠዋት ችግር ለመትከል ይወጣል። ግን ከስቀታው ውጪ ያለችው ብቸኛ እድል ወደዛ እስኪደርስ ድረስ ያለችው ሽማግሌዎችን በመላክ ከቻለ ማሳመን፣ ካሳመነ እና ወደዛ ሲስተም ውስጥ ከገባ ይቼ ስቀታውን ጊዜ ያስረዝምበታል። ምን ማለት ነው? የስቀታ ጊዜ የምላችሁ የመሸነፍ ጊዜው ማለት ነው። እነሱን እያሸነፉት ነው። ትብብሩ ወደ ማሸነፍ ነው የሚሄድ። ይጨርሷል። ግን ተወደደም ተጠላም እሱ የተፈጠረ ጉዳይ ነው። መለኮታዊ አይደለም። ህዝቡም የጠላው ነው። ስርዓቱን እየፈረሰ ነው ምናምን መዋቅር የለውም። ከዚህ በኋላ እየሮጠ መምጣት ብቻ ነው። እዚህ ቆቦ አካባቢ ምናምን አንዴ ከተጀመረ አዲስ አበባ ነው የሚገባው። ዝም ብለን ከቆቦ አዲስ አበባ ኪሎ ሜትሩን 500 ምናምን ይመስለኛል። በመኪና አንድ ቀን መንገድ ነው። በእግረኛ ስንት ቀን ነው የሚባለው እንጂ አዲስ አበባ የመምጣት እድሉ ምንም ፖለቲካ ለማያውቅ ሰውም የሚገምተው። ስለዚህ ውድቀቱ ላይ ሆኖ ሽማግሌና ድርድር ሲልክ ግን በሂደቱ ተጠቃሚ ነው። አንዱ ማወናበድ ነው። ማወናበድ ተደራደሩ እኮ ምናምን የሚል የናሬቲቭ ቅስቀሳ ነው። አወናባጅ የሆነ ትርክት ይመጣል። ሁለተኛው ግን አለመተማመን የሚፈጥርበት ትርክት ነው። ሁለት ስቴጅ ይጠቀምበታል። ሶስተኛው ግን ውጤቱን ማዛባት ነው። በደንብ የገባች ይመስለኛል። አለመተማመን
በተመሳሳይ የስጋት መፍጠር፣ የስጋት ትንተና። ሶስተኛው ግን ውጤት መቀየር። ውጤት መቀየር ማለት ሊጥሉት የተባበሩ ኃይሎችን ማፍረስ ማለት ነው። ውጤቱ እሱ የተሰባሰበውን ማፍረስ ለአብይ አህመድ የአሸናፊነት ህግ ነው። ጊዜያዊ አሸናፊነት፣ እረፍት አይኖረው። የተበታተነ ስለሆነ በተበታተነ መልኩ የተራዘመ ጦርነት ውስጥ ይገባል። ግን 5 ዓመት የምርጫ እድል ግን አገኛለሁ። የማስተዛዘኛ እቺ ሎተሪ ያልኳችሁ ምሳሌ እዚህ ላይ ትመጣለች ማለት ነው። 5 ዓመት የሚቀጥለው ጊዜ ላይ ምናምን ብሎ ተስፋ ያደርጋል ማለት ነው። ቢያንስ በዚህ ጊዜ መጥቶ አይጥሉኝም ብሎ ያስባል። በዚህን ሰዓት እሱ ምን ይጠቀማል? ህዝቡ ተስፋ ይቆርጣል፣ ሊቃኑ ተስፋ ይቆርጣል። በተመሳሳይ በሰራዊት ውስጥም መንጠባጠብ ይፈጠርልኛል። በሁሉም አካባቢ ላይ ድጋፋቸው እየተበተነ ሲመጣ፣ ሰራዊቱ ሲበተን፣ ደጋፊው ተስፋ ሲቆርጥ ውጤቱን ለየብቻ ጨርሷለሁ ብሎ ያስባል። ማዳከም ከቻልኩኝ መጨረስ እችላለሁ ብሎ ያስባል። ስለዚህ ድርድር በራሱ በባህሪው ተጠቃሚ የሚያደርገው አገዛዙ ነው፣ አብይ ነው። በሂደቱ ላይ ራሱ ማነካካት ተጠቃሚ ያደርገዋል። ማመላለስ በራሱ ማመላለስ በጣም በጣም ጥቅም አለ። በተለይ ደግሞ በጥምረቱ ላይ አለመተማመን እንዲፈጠር ያግዛል። አሁን ደግሞ የተለያዩ አክተሮች ከተለያየ ፍላጎት የህልውና አደጋ ውስጥ ነው የገቡት። አማራው የህልውና አደጋ ውስጥ ነው። ልብ በሉ። የትግራይ ማህበረሰብ የህልውና አደጋ ውስጥ ነው። የኤርትራ ህዝብ የህልውና አደጋ ውስጥ ነው። ሱዳን የህልውና አደጋ ውስጥ ነው። ኦሮሞ በተመሳሳይ በአብይ አገዛዝ ራሱ የህልውና አደጋ ውስጥ ነው። ውጤቱ ራሱ እነዚህ ኃይሎች ከህልውና የስጋት ትንተና ለመውጣት ከዚህ አገዛዝ ጋር የጀርባ ታሪኩ ሲታይ ለአብነት ኦነግ 2 ጊዜ ድርድር ተቀምጦ ክዶታል። ህወሓት 1 ጊዜ ተቀምጦ ክዶታል። ከኤርትራ ጋር በተመሳሳይ 1 ጊዜ ተቀምጦ ክዶታል። ከአማራው ጋር ግን መቀመጥ አይፈልግም። ልብ በሉ። አማራው የሚፈልገው ምንድነው? ማሳደድ። ከወለጋም ይውጣ፣ ክልል ላይ ይውጣ፣ ከአዲስ አበባ ይውጣልኝ ምናምን። ድርድር የሚባል አማራው ጋር እድል አይሰጥም። ለምን ስንለው ዋናው የስበት ማዕከል እሱ በኢትዮጵያ ሀገረ መንግስት በኢትዮጵያ ስልጣን ላይ ይሄ ሊቅ መምጣት የለበትም ብሎ የሚፈራው ኃይል ይሄንን ኃይል ነጥቡ እዚህ ላይ ይፈራዋል። ስለዚህ እሱ ማቅረብ የሚፈልገው ማንን ነው? ቅድም ብያቸዋለሁ፣ አገኘው ተሻገር ደግሞ ሬሳ ታቅፎ የብሔር ብሔረሰቦች ከበሮ ይመታል። ከዚህ በፊት አንድ ልጅ ደውሎ ኦሮሚያ ላይ አረ እየጨፈጨፍን ነው ምናምን ስለው እና ምን ላድርገህ እዛው እነሱን ጠይቃቸው ምናምን። ይሄ ነው ያረቄ ንጉሱ። ስሙን ስታነሳው ግን የሄድና ቀበሌው ላይ እኔ ጎንደሬ ምናምን ይላል። እጠጣዋለሁ ነው ያለው። ከዚህ በፊት ሽጉጡን እጠጣዋለሁ አለ። ደም እየጠጣ ነው፣ የንጹሃንን ደም እየጠጣ ነው። እነዚህ አማሮች ናቸው የሚፈልጋቸው አገዛዙ። እነዚህ አማሮች ናቸው። እነዚህ አማሮች ምቾት አላቸው ላገዛዙ፣ ድንቁርና አላቸው፣ የወገን ስሜት የላቸውም፣ ራስ ጠሎች ናቸው። በዛ ላይ ደግሞ ለማደናገር ይጠቀምባቸዋል። ጎንደሬውንም፣ ጎጃሜውንም፣ ሸዋውንም፣ ወለየውንም ምናምን የሚል ሪጂናል የሆነ አማራውን እንደዚህ እየከፋፈለ በተለይ ማሳየት፣ የቀበሌ ዋና ውስጥ እየገባ ምናምን ማሳየት። ከዛ በኋላ ይገድለዋል እሱ። ስለዚህ አማራውን በራሱ በአንድ በኩል ስለሚፈራው ነው፣ በአንድ በኩል ግን አድርባይና ተላላኪ ስላለው ደንበኛ ድንቁርና የተጫነው አጋሰስ። እዚህ የምክክር ኮሚሽን ላይ እኛ ስንለፈልፍ ነበር። በውጤት ደረጃ ይሄ ነው አትገኙ እያለ የተገኙት ሰዎች ዛሬ ውጤቱን አይተው ደንግጠው መግለጫ እየሰጡ ነው። መግለጫ ብቻ አይደለም፣
እነሱ የተስማሙበትን ኦህዴድ ቀለበሰው በሽምግልና ምናምን ብሎ የክልል መስተዳድሮችን ይዞ እሱ ነው የጦርነቱ መልክ የሚሆነው እሱ ይፈጸማል ነገ ጠዋት። እሱ ሲፈጸም ግንባሩ ይታወጃል ማለት ነው ከብልጽግና ጋርም ከውጭው ኃይሉም ጋር። ይህንን መገምገም አልቻለም ብአዴን ብቻ ሳይሆን ብልጽግና ውስጥ የተከተሉት ሰዎችም አልገመገሙትም። በዛ ደረጃ ካልገመገሙት ፖለቲካሊ የእውቀት ማነስ አለ ማለት ነው። የትንተና አድማሳቸው ጎዶሎ ናቸው ማለት ነው። አየህ ፖለቲከኛ ልትሆን ይችላል፣ ንባብ ግን ትንሽ ነው። ፖለቲከኛ ነኝ ለማለት የሚያስችል ሞራል ታይትልም ምናምን ሊኖር ይችላል። የሁኔታ ትንተና ግን ጎዶሎ ነው እያልኩ ያለሁት። ኦህዴድን ብትረዳው ኖሮ ጽናት ሚዲያ በተረዳችው መልኩ ዛሬ ፋኖ ምናምን እያልክ አትሳደብም። ጥምር ምናምን ተጣመረ ጽምዶ ምናምን እሱ ሁሉ ስጋት አይደለም። ስጋት ወለጋን የሚጨፈጭፈው አይደለም። እሱን ማንም ይሁን ማንም በሚጠቅም መልኩ ተጠቀምበት ነበር። እዛው ውንብድና ውስጥ ማለት ነው። እንዴት አድርጌ ይሄንን ቡድን ልገርሰው ብለህ ማሰብ ያንተ ስሌት ነው። ታዛበዋለህ፣ ኃይሉን ትበትነዋለህ። ኃይሉን መበተን ብቻ ሳይሆን በአጠቃላይ ይሄንን ኃይል በትርክትም ትንደዋለህ። መጡበት ሲባል እኮ ኦህዴድ የሚደነግጠው ድንጋጤው እኛ ይሰማናል። እንኳን መጥተው ይሄንን እንኳን እንዴት አድርጌ በስሌት ደረጃ ልጠቀም ብሎ የማያስብ ሊቅም ስለሆነ ያለው ፋክት መቀበል ስለሚያስፈልገው በራሱ አማራው ላይ እናንተ መደራደር ያለባችሁ ከክልሉ ጋር ነው የሚለው። ግዙፍ የሆነ ኃይል ያለው ኮዝ ያለው መሬት ላይም እየመታው እያሸነፈው ያለው ኃይልን አልደራደርም ይለውና እናንተ ካረጋ ጋር ተስማሙ ምናምን ብሎ እዛ የክልል ምክር ቤት ላይ የሚሰማው 50-50 ምናምን ወንበር ይሰጣችሁ ነው አብይ አህመድ። ይህንን በትርክት ደረጃ ማምጣት የሚፈልገው ንቀቱንና ትዕቢቱን ማሳየት ነው። በአደባባይ እሱ ማሳየት ነው። በጨፌ ቢሮ ዘግተው ግን የሚመካከሩት እንዴት አድርገን እናጥፋው፣ መጣብን እኮ ነው የሚለው። ተነሳ መጣ፣ ይሄ አህዳውያን መጣ፣ ሚኒሊክ መጣብን እኮ ምናምን ነው የሚሉት። ባለፈው ሽመልስ ያለው እሱ ነው። ተነሳብን፣ ፋኖ መጣብን ያለው አዳራሽ ውስጥ ዋነኛ የስበት ማዕከል እሱ የፍርሃታቸው የድንጋጤያቸው ማለት ነው። ደግሞ ይመጣል ጠብቀው ቤተ መንግስቱ። ስለዚህ ንቀቱን ወደ አደባባይ ነው የሚያሳየው፣ ፍርሃቱን ግን ጨፌ ውስጥ ነው ያለው። እኔ ፍርሃቱን ነው የማነብላችሁ። ድርድር ከዚህ ኃይል ጋር አልፈልግም ሲል በንቀት ደረጃ የሚያሳየው ለእኛ ሳይሆን ላገኘው ለአረጋ ከበደ ምናምን እዛው ለነጋሻው ምናምን ነው የሚያሳየው። እኛ መልኩን እያሳየናቸው ነው። ስለዚህ ሌሎች ጋር ግን ሽማግሌ ይልካል፣ ዲፕሎማቶችን ይልካል፣ ምናምን ጥያቄ ይጠይቃል። ማዛባት ውጤቱ እያዛባ በትርክት ይመጣል። አለመተማመን ውስጥ እንዲገቡ ይመጣል። ውጤቱ ህብረቱን ያፈርሰዋል። ውጤቱ ህብረቱን ሲያፈርሰው በራሱ ህወሓት ከዛ በኋላ ደንግጦ እንኳን ቢቆም መደንገጡን አንዘግብለትም። ነጥቡ እዚህ ላይ መደንገጡን አንዘግብለትም። ሌላው ኃይል በተመሳሳይ ተበላው ምናምን ቢል እንኳን መበላቱን አሊያንስ ያገኘ ብቻውን ያገኘዋል፣ በግላጭ ያገኘዋል። የከፈተለትም ይዘጋዋል። ለምን? ስለሚጠራጠር ስጋት ውስጥ ይከተዋል። ሁሉም ስጋት ውስጥ ስላሉ የህልውና ስጋት ስላለባቸው ተነጣይ የሆነ አንድ ኃይል በድርድሩ ላይ ማጫወቱ አንድ ጉዳይ ነው። በውጤት ላይ እንኳን እስማማለሁ ብለህ ማሳየት ከቻለ ፖለቲካሊ ትርፍ ያገኛል። እሱን ነው የሚያለማምዳቸው። እኛ ዛሬ በደንብ እናስቀምጥላቸው እንደው ገብቷቸው ከሆነ በጣም ስለሚገርመኝ። ስለዚህ በሁለት ጉዳይ ላይ ፋውል ይሰራሉ ማለት ነው።
አንደኛው ቅድም ያልኳችሁ በትርክት እየተበሉ የሚመጡበትን ትርክት የሚያደማምድ ከሆነ ከአማራው ከትግራይ ሊቃን ሌላው በጥምረቱ ላይ ያለው ትርክት ማሸነፍ ነው። ውጤቱ አዲስ አበባ ላይ ነው። ብያኔው የሀገር አንድነቱን በዘላቂ ሰላም መጨረስ ነው። እንዴት እንጨርሰው የሚለው የሊቃን የዲቤት ውይይት ነው፣ የሀሳብ ክርክር ነው። እሱ ቁጭ ብለህ በቃ የምታወራው ነው ዘግተህ። እሱ ያፈጻጸም ጉዳይ ነው። ቴክኒካል ጉዳዮቹ ነገ ጠዋት የሚታዩ ናቸው። ስለዚህ የመጨረሻው ወጥመድ የሚገባቸው ከሆነ አብይ አህመድ ሰሞኑን ኦባሳንጆ የሚልከው በተለይ ትግራይ አካባቢ ላይ መግለጫ ሰሞኑን አንብቤ ነበር። የኢትዮጵያ መንግስት ምናምን ጄኖሳይድ ነው የሚለውንም የለም የኢትዮጵያ መንግስት ምናምን ያድ መግለጫ ይች ነበረ። ያው የዲፕሎማሲ ቋንቋ ነው ይገባኛል። ለዛ የሚያስችል ምልክቶች እንዳይመስልም መጠንቀቅ ያስፈልጋል። እሱን ራሱ ደግሞ ሲገመግመው እነሱ በሚገመግሙበት ልክ ቢቀበሉስ ወይም ለመቀበል አስቻይ ሁኔታ አሳላቸው ወይ የሚለው ላይ ደግሞ ድምታ እና እሱን ትንሽ ሀሳብ ሰጥቼበት ፕሮግራም ዛሬ ልዝጋ። ይቀበላሉ ወይ? መቀበል ይቻላል? ኦኬ አብይ አህመድ ድርድር ይፈልጋል ብያቸዋለሁ። አዎ መስጠት ይችላል። ምን መስጠት ይችላል? እጁ ላይ ምን አለ? እጁ ላይ ምን አለ ምናምን ብዬ ሳስብ እጁ ላይ ካድሬ ነው ያለው። ካድሬ እጁ ላይ አለ፣ ሚዲያ ያለው ካድሬ። ከዛ ውጭ ምን ይመለው ማለት ብፈልግ እንኳን አጣው ሊሰጥ የሚችለው ነገር ማለት ነው። የበጀት ጥያቄ የትግራይ ከዚህ በፊት የነበረው ጂኦግራፊክ ላይ አቀማመጣችን ይሄ ምዕራብ ትግራይ ምስራቅ ምናምን እጁ ላይ አለ የለም። በጀት ምናምን የበጀት ጥያቄ መለስልን ኦኬ ገንዘብ አለው እጁ ላይ የለውም። ረሀብተኛ ነው። ለራሱ ለደሞዝ የሚከፍል ነው። ጦርነት ምናምን ጥይቱ በልቶታል። ዛሬ ግብር ከፋዩ ራሱ እየጮኸ ነው ያለው። የጦርነት ፖሊሲውን ያመጣው ነጋዴው ላይ ነው። ከሱ ላይ እየወሰደ ነው ተኳሽ የሚገዛው። በጀት የምጠይቀው ምንም የለውም። አዲስ አበባን ካልሰጣችሁኝ እኮ የሚለው እኮ ለዛ እኮ ነው። እሱን ይዤ ጦርነቱን ባስረዝሙ ችግር የለውም። ከአዲስ አበባ የማገኘውን ሪሶርስ ይዤ 100 ዓመት እዋጋለሁ ነው የሚለው። እጁ ላይ የሌለ ነገር በራሱ መስጠት አይችልም። አንድ ሁለተኛ ልስጥ እንኳን ቢል በሌላው ግጭት ላይ የተመሰረተ ወይም በሌላው ኪሳራ ላይ የተመሰረተ መስጠት ነው። እሱ ደግሞ አስቻይ ሁኔታ የለውም። ሌላው ለመስጠት አንዱን መቀማት ወይ አንዱን መጫን ግድ ያስፈልጋል። ያንን የሚጫንበት ፖለቲካሊ ወታደር እንደዚሁም ደግሞ የማህበረሰብ የጋራ ብያኔ ምናምን የለበት። እሱ በራሱ ደግሞ አጠቃላይ እሱ ፍላጎቱ ግጭት መፍጠር ነው የሚፈልገው። ይህንን በማድረግ አማራውን ከትግሬው ጋር ምናምን አጋጨዋለሁ፣ ከዛ ትብብሩ ይፈርስልኛል። ግን አስቻይ ሁኔታ ግን የለው። ስለዚህ ከአብይ ጋር መደራደር አሁን ጥቅም አለው ወይ ቁጭ ብሎ ብዬ ሳስብ ጥቅም የለውም። ምንም ከሌለ እጁ ላይ ምንም ከሌለ ኃይል ጋር መደራደር አያስፈልግም ማለት ነው። ከሱ ጋር ከምደራደር ይልቅ ከዘመነ ጋር መደራደር ያዋጣኛል። ሁለቴን ነው የምናገረው፣ ፋክት ነው። ይሄ ፖለቲካ መሰራ ከሆነ ቁጭ ብለህ መደራደር ማለት ይሄ ምን ማለት ነው? መደራደር የሚያጋጨን ነገር ወይም በአብይ ጥያቄያችን በኩል ጥያቄ ይመልስልኝ አይደለም። ጥያቄውን የሚመልሰው የአማራ ሊግ ስለሌለ ማለት ነው። እሱም ሊሆን አይችልም። ከሱ ጋር መደራደር የምልህ ከአማራው ሊግ ጋር መደራደር የምችልበት፣ ከሰራዊቱ ጋር መደራደር የምችልበት፣ ከፖለቲካ አውዱ ጋር መደራደር የምችልበት ሂደት ይፈጥርልሃል እያልኩ እሱ ድርድር ታዲያ በየት ነው የሚጠናቀቀው ብዬ ሳስብ ደግሞ ከመግለጫው ጋር ማለት ነው። የመግለጫው አውድ ዘላለማዊ ይላል።
ስለዚህ ድርድሩ ያለው ከዘላለማዊ ጋር ነው። ከአብይ ጋር ሳይሆን ዘላለማዊ በሚለው ላይ እሺ እንደራደር። እዛ ላይ እንዴት አድርገን እንስማማ? እንዴት ነው ዘላለማዊ የሚሆነው? እንዴት ነው ይህንን ውጤት የምንቀይረው? ምናምን ብሎ መስራት ይጠይቃል ማለት ነው። እሱን ስትሰራው ጥቅምን የምታስጠብቅበት ስሌት አዲስ አበባ መምጣት፣ ትብብሩን ማፍጠን ነው። የጨዋታ ህጉን ማፍጠን ነው። አንድነቱን ማጠናከር ነው። አዲስ ትርክት ማምጣት ነው። ውጤቱን መቀየር ነው። ታሪክ መጻፍ ነው። አለቀ። ነጥቡ እዚህ ላይ ነው። እሱን አድርገህ የአሸናፊነት ህግ በመጻፍ ብቻ አዲስ ታሪክ፣ አዲስ የጨዋታ ምዕራፍ ውስጥ ትገባለህ። ከአብይ የምትቀበለው አንዳችን ቁራጭ ነገር የለም። እሱም ራሱ የሚሰጠው ነገር የለም። ሚዲያ ላይ እንኳን ላሉ ካድሬዎቹ የሚጥልላቸው ስጋ አጥቷል። ቁስለኛ ሆኖ ዛሬ ሁሉም እነሱ ራሳቸው ታዝቧቸው እነዚህ ነው እንደምንደግፈው ብለን ይላሉ። በዚህ ሁኔታ ያለ አገዛዝ ፖለቲካሊ ይወደቃል። ቡድን የመጨረሻው ውጤት ማሸነፍ፣ ድርድር ውስጥ መግባት ግን መሸነፍ ነው። በመሸነፍ ህግ ላይ መጫወት ድንቁርና ነው። የለየለት አለማወቅ ነው። የለየለት ውጤት መቀየር አይችልም። ውጤት መቀየር የሚችለው በተለይ አዳዲስ በሚወጡ ትርክቶች ናቸው። ለዛ ነው እኔ ትብብሩን የምደግፈው። አንድ የምንደግፈው እኔ በዚህ ደረጃ ፖለቲካ ሴናሪዮ ሰርቼበት እንጂ ቅድም በመግቢያ እንዳልኩት ምናምን የምንከተለው አይደለም። ፈረስም አድርጎ እኛ የሚጋልበን የለም። የትኛው እንደዚህ አይነት የፖለቲካ አመለካከት ቢኖርም ከማንም በላይ ምናልባት የኛ ሚዲያ የሚከታተለው ሰው ቁጥሩ ማን የት እንደሆነ እናውቀው ነበር አይደለም። እኛ በመርህና ትክክለኛ መስመር ብቻ በማሳየት የሚከተሉን ሰዎች ጥቂቶች ቢሆኑ በነገራችን ላይ እነዚህ ጥቂቶች በራሳቸው ወሳኝ ሰዎች ናቸው። ወሳኝ አጀንዳ መስጠት የምንችልበት ሂደት ስላለ ስለዚህ መጎተት ሳይሆን ሀሳብ ነው እያሳየናቸው ያለው። በድርድር የሚመጣ ውጤት አንዳችም ስባሪ ነገር የለውም። በማሸነፍ ላይ የተመሰረተ ውጤት ግን መበየን ይቻላል። ዘላቂ ሰላም ማምጣት ይቻላል። ይሄ ዘላቂ ሰላም ሊመጣ የሚችለው ደግሞ በዋናነት ስትራቴጂ ጥቅምህን ልታስጠብቅ የምችለው አማራው ከትግሬው ጋር ስትራቴጂክ ጥቅምህን ማስጠበቅ፣ መነጋገር፣ መቀራረብ ባደረ ጉዳይ ሳይሆን በነገና በዛሬ ጉዳይ ላይ ብያኔ የሚያዝ ነው። ወዳጅነትን ማጠናከር ግድ ያስፈልጋል። መመለስ ያስፈልጋል። ህዝቡንም ማሳረፍ ያስፈልጋል። ልሂቁ ደግሞ ይሄንን ማድረግ ግዴታ አለበት። በተለይ ደግሞ በትግራይ በኩል ያሉ ልሂቃን ደግሞ ከአማራው ልሂቃን በተሻለ ኃላፊነት አለባቸው። በጣም ኃላፊነት አለባቸው። የሞራል እና የህሊና ተጠያቂነት አለኝ ብሎ የሚያስብ ሊቅ በዚህ በኩል ስላለ ያንን ለማስታመም ህመሙን እናንተ ማየት፣ ህመሙን ደግሞ ይሄኛውም ደግሞ ማየት የግድ ያስፈልጋል። ሁለቱም ትላንት የተፈጸመውን ከዚህ በፊት የነበረውን ማየት ሲቻል መቀራረብ ሲመጣ በመቀራረብ ውስጥ አዲስ ታሪክ ደግሞ መጻፍ ይቻላል ማለት ነው። ይህንን በማድረግ ማህበረሰባዊ ለውጥ ማምጣት የሚቻልበት የፖለቲካ ልሂቁ ማሳየት አለበት። በተለይ አሁን በአማራ ሚዲያ በትግራይ ልሂቃን አንዳንድ ወንድሞች ላይ ብዙዎችን እንኳን ያላይቅም የተወሰኑትን የምከታተለው ጥሩ የሆነ የፖለቲካ ትርክቶችን ያመጡ ነው። እኛም በየጊዜው እዛ አካባቢ ያለውን ትርክቶችን ለመቀየር በጣም ብዙ ጥረት እያደረግን ነው ከልባችን። መሬት ላይ ያሉትን ሰዎች እንደውም ዘላለማዊ ነው የምናደርገው እያሉ ነው። አብይ አህመድ የት ይገባል? ግልጽ ነው። የጽናት ቤተሰብ ዛሬ የነበረኝ ፕሮግራም ይሄ ነው። በጣም ገንቢ ውይይት የተወያየን ይመስለኛል። ከልብ አመሰግናለሁ። የነበረን ቆይታ ጥሩ ይመስለኛል። ጽናትን ላይክ፣ ሼር ያደርጋችሁ ጽናትን እየደገፋችሁ ፕሮግራማችንንም ሌሎቹ እያደረሳችሁ ከኛ ጋር አብራችሁ
እንድትቆዩ የቆያችሁ ቤተሰቦቻችን ከልብ እናመሰግናለን። በሚቀጥለው እስክንገናኝ ፕሮግራም ያዘጋጀሁላችሁ እኔ ስንታየው ቸኮል ነኝ። በዚሁ ልሰናበት። ሰላም